እኔ እኮ ምንድነው መንገድ ላይ ሰው የሚያፈጥብኝ አላለሁ። ቆንጆ መሆኔን እረሳዋለሁ። እኔ ደግሞ አንዳንዴ ተይ እንጂ በጣም ነው እንዴ ያፈጠጡብሽ? በጣም ነው እንዴ ቆንጆንሽው? እኔ የምለው ራስሽ እንዴት አድርገሽ ነው ብትቆጥሪው? መቼን ቆንጆ ስለሆንኩኝ ነው ከሩታ ቀምቼ አብርሃምን የወሰድኩት ብቻ እንዳትይት። ባይሆን ሰውን መንገድ ላይ እንዲሁም አፍጥጦ የሚያይሽ ያው ባለጌ ስለሆንሽ ከአንድ ባለትዳር ወንድ ስለምትንዘላዘይ ነው። የተረፈውን በደንብ አድርጌ የምነግርሽ ይሆናል ማለት ነው። ምናልባት ከሩታ የተሻለ ውበት አለኝ ብለሽ አስበሽ ከሆነ ተሳስተሻል፣ ተሳስተሻል። የሩታ የእግር እጣቢዋ አትደርሽም ማለት ነው። አንቺ ከንቱ ማለት ነው። ውድ ተመልካቾቼ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኖ እናንተ የዩቱብ ቻናሌ እውነት ድክም ብሏል ማለት ነው። ደክሟል። ለሳምንት ድርግም ብዬ ስጠፋ እንዲ የዩቱብ ቻናሌ በረዶ ሆኖ ጠበቀኝ ማለት ነው። ታዲያ እንዲንቀሳቀስ ደግሞ እናንተ ላይክ እያደረጋችሁ ኮፒ ሊንክ እያደረጋችሁ በደንብ አድርጋችሁ ሞቅ አድርጉልኝ ቤቴ ማለት ነው። ሞቅ አድርጉልኝ። መቼ ነው ደግሞ ይቺ ውልክፍክፍ የሰከሰቻችሁ እንደዚህ ማለት ነው? ለነገሩ እኛን አሰክሰንም፣ ያው የምትሰክሳቸው በጎቿ ናቸው። የእሷ በጎች፣ የጋሽ አሸብር በጎች ማለት ነው። ቀለበት እንዲታሰርላት ገንዘብ የሚያወጡት በጎች በደንብ አድርጋ ትሰክሳቸዋለሁ። የእኔ ሞናሊዛ፣ የእኔ ሳያት ደምሴ። እንዲህ ሳያት ደምሴ እንዳንቺ እንኳን እንደዚህ ቀብረር ብላ ስለ ውበቷ አላወራችም። አንቺ ከንቱ ማለት ነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። ላላህ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። ከዚህ በፊት ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝ እና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው እንግዲህ በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። አዎ ላይክ አድርጉ፣ ሰብስክራይብ አድርጉ፣ ኮፒ ሊንክ አድርጉ። እንደነገርኳችሁ የዩቲዩብ ቻናሌ ሞቷል ማለት ነው። ሞቷል፣ እውነት ሞቷል። ነጠላ ዘቅዝቋል ማለት ነው። ለምን መሰላችሁ? ስለጠፋው ማለት ነው። ቪዲዮ እየሰራው ስላልሆነ ማለት ነው። እናም ቶሎ ቶሎ ቪዲዮ እንድሰራ ደግሞ አበረታቱኝ እናንተም ማለት ነው። አበረታቱኝ። አሁንም እንግዲህ ሰርቼ ዩቲዩብ ሰርቼ ዶላር ካላገኘው አሁንም እንደዚህ ስራ ድርግም ብሎ ከጠፋ እንዴት አባቴ ነው መሆነው እህቶቼ። ስለዚህ በዩቲዩብ አበረታቱኛ። ይዞሽ ቀለምዬ በርቺ፣ ጠንክሪ በሉኝ ማለት ነው። እኔም ሞራን ተሰምቶኝ እንድበረታላችሁ ማለት ነው። እናም እንግዲህ ወደ መጣሁበት ወደ ገደለው ስገባ እኔ ለሳምንት ድርግም ብዬ ስጠፋ ውሽንቢት የጋሽ አሸብር ውሽንቢት ሳክስ ጀመረች። ሳክስ ከመንገድ ትሄዳለች። እንግዲህ ያፈጡብኛል። አንዳንዴ ቆንጆ መሆኔን እረሳዋለሁ። በጣም ነው እንደ ረሳሽው፣ በጣም ነው እንደ የዘነጋሽው ቁንጅናሽ። የኔ እናት ከአንቺ የበለጡት እንኳ ቆንጆች ሞናሊዛ የሚባሉት እንኳ እህቶቻችን በዚህ ልክ እንኳ ጠብረር ብለው ቁንጅና ተረስቶኛል ነው ምናምን አላሉም ማለት ነው። አንቺ እኔ ብጤት ትቦ እግር ማለት ነው። አንቺ ትቦ እግር ማለት ነው። እውነቴን ነው። ቁንጅና ተይ እንጂ ደግሞ መንገድ ላይ ማለት ነው እንዶ የሚጠቋቆሙብሽ ወይ ማለት የሚያፈጡብሽ ማለት ነው። ለምን እንደሆነ ታውቂያለሽ? እንግዲህ ከጋሽ አሸብር እድሜ ለጋሽ አሸብርና እድሜ ለሩታዬ ማለት ነው። እድሜ ለነብሯ እንዶ የስንቱን ፀሐይ አወጣች፣ እንዶ የስንቱን እንኳ እንዶ አንገቱን ቀና እንዲል ዶላር እንዲቆጠር አደረገች። የኔ ጀግና የኔ አንበሲት ማለት ነው። እድሜ ለነሱ። በጋሽ አሸብር የዩቱብ ቻናል ትመጫለሽ፣ እሱን እየሳምሽ እሱን እንደፈለግሽ እንደ ቂጣ እንደ በቆሎ ቂጣ እያገላበሽ ከእሱ ጋር ትመጪያለሽ። ከዛ ከ400 እና ከ300,000 ህዝብ በላይ ይመለከትሻል። ሩታዬ ቤት ትመጪያለሽ፣ ልክ እንደዛ ከ400,000 ህዝብ በላይ ይመለከትሻል። እንዶ የሆነ ቀን ላንቺም የከፈቱት የዩቱብ ቻናል አለ። እዛ ስትመጪ ደግሞ ከ160 ገፋ ቢል ከ170,000 ህዝብ በላይ ይመለከትሻል። ያ ማለት እንዶ ወደ 1 ሚሊዮን ገደማ መሰለኝ ህዝብ ይመለከትሻል። በዛ የዩቱብ ቻናል የተመለከተሽ ሁሉ ከመንገድ ላይ ሲያይሽ ያፈጥብሻል። ለምን እንደሚያፈጥብሽ
ታውቆሻል? ምን ይታወቅሻል? ቢታወቅሽማ ቆንጆ መሆኔን ዘንግቼዋለሁ ብለሽ እንደው በኮንፊደንስ አትናገሪም ነበር። አንቺ ሼመኛ ማለት ነው። አፍጥጦ የሚመለከትሽ እኮ ባለጌ ስለሆንሽ ከአንድ ከባለትዳር ወንድ የምትዘላዘይ ተራሴ ስለሆንሽ እንዱ ምን አይነት መረን ምን አይነት ቤተሰብ ቢያሳድጋት ነው ብሎ እኮ ነው እንዱ አፍጥጦ የሚያይሽ እንጂ እንዱ ያንቺ ቁንጅና ታይቷቸው አይደለም። እንዱ ስንቱን ሞናሊዛ ስንቱን ቆንጆ በሚታይበት ሀገር ማለት ነው፣ ስንቱን ቾኮሌት ፊት የሚታይበት ሀገር ኢትዮጵያ ላይ መቼም እኮ እኛው በቁንጅና እኮ ሀብታሞች ነን እኛ ኢትዮጵያኖች ማለት ነው፣ በሚያምር ደማችን ማለት ነው። እንዳንቺ አይነት ውልክፍ እንዳንቺ አይነት ነቀዝ የባለትዳር ቤት ማለት ባለትዳር የምታፋች አንቺ ካንሰር ማለት ነው። ካንሰር እኮ ነሽ አንቺ፣ የዘመናችን ካንሰር ማለት ነው። ያፈጡብኛል አላለችም። አንዳንዴ ቆንጆ መሆኔን እዘነጋዋለን። በጣም ነው እንደ ሰከሻቸው በጎችሽን እዛ ሄደሽ ሰክሻቸው። የኔ እናት ሳያት ደምሴ እንኳ ያቺ ቆንጆ ያቺ ሞናሊዛ እንኳ እኔ ቆንጆ ነኝ ብላ አልተናገረችም። ታዲያ ለምንድን ነው ታዲያ ኢትዮጵያን ወክለሽ በቁንጅናሽን የማትወዳደሪው ማለት ነው? እውነት እኛም ይለፈልን በአንቺም እናቴ በብልግና እንጂ በእንደዚህ አይነት እንኳ እውነቴን ነው። አንተ ስንት ሳክስ አመለጠኝ ቤተሰብ በዚህ ሰሞን ስጠፋ። ምን ነው ቀለምዬ ለምን ትጠፊያለሽ? እንደዚህ አይነት ሳክስ እኮ እየተፈጠረ ነው ያለው አትሉኝም? እኔ ስጠፋ እንደዚህ አይነት ሳክስ ሲሰቀስ ማለት ነው ከመንገድ ላይ ሲያዩኝ ያፈጡብኛል። አንዳንዴ ቆንጆ መሆኔን እዘነጋዋለሁ። የቻውዱ ለድ ካለ ጉራጌ እውነት አንቺ ሼበኛ ማለት ነው። አንቺ ለማን መሰለሽ ቆንጆ ማለት ነው? አሁን አንቺ ቆንጆ ለማን መሰለሽ? ለጋሽ አሸብር፣ ለቴቴ ብሩኬ፣ ለጫታሙ አቤላ፣ ለእነዚህ ለሶስት ወጠጤዎች አንቺ ቆንጆ ነሽ ለእነሱ ማለት ነው። ለእኛ ምናችንም አይደለሽም። እውነት ምንም አይደለም። አንዳንዴ ቁንጅና ለብልግና ሲጠቀሙት ያስጠላል። ምናልባት ራስሽ ቆንጆ አድርግሽ ደህና ነሽ፣ ምንም አይወጣልሽም። ግን ያንቺ ቁንጅና የተጠቀምሽበት ለብልግና ነው። በቃ አንድ ወንድ ማለት አንድ ባለትዳር ወንድ ለማማለል የሰውን ትዳር አፍርሶ አንድ ባለትዳር ወንድን ወደ ራስ ለማድረግ እንደዚህ አይነት ነው እያደረግሽ ያለሽው ማለት ነው። እኔ ለስራም ይሁን ለምንም የአንቺ ስራ አልደግፈውም። በጣም ነው የምታስጠይኝ ማለት ነው። ለመሰልሽ በዚህ ልክ እንዳንቺ አይነት የወረደች ሴት ስለሌለች ማለት ነው። አንቺ ወራዳ ነሽ አሁን ማለት ነው። በኢትዮጵያ ምድር በፊልምም እንዶ በድራማም እንዳንቺ አይነት ቆሻሻ ሴት እኛ አላየንም፣ በቃ አላየንም ማለት ነው። ስለዚህ አሁን ሰው የሚያይሽ አፍጥጦ የሚያይሽ እውነት ያንቺ ቁንጅና ታይቷቸው ሳይሆን ብልግናሽ ታይቷቸው ነው። በቃ ምን አይነት መረን ናት፣ ምን አይነት ተፈታ የተለቀቀች ናት ተብለሽ ነው። ሲቀጥል ቁንጅና አትበይ። በቁንጅናሽ አብርሃም የቀማሽ መስሎሽ ከሆነ ተሳስተሻል። በአንቺ በስንት እጥፍ ትበልጥሻለች ሩታዬ ማለት ነው። የኔ ነብር የኔ አንበሳ ማለት ነው። እንዱ የእግሯ አጣቢ አትደርሺ።